ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ጌታ መልካም ነው። ጌታ ይመስገን። ዛሬ ደግሞ እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት ባለፈው ሳምንት እንደጀመርን እስራኤል ትድናለችን? አዎ በሚል ስለ እስራኤል ሆኖ ግን ስለኛ በሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ ተመስርተን በጣም ለቅዱሳን ሁሉ በሙሉ ጥያቄ የሆነ ለእኔም ጥያቄ የነበረ ነገር ግን በእግዚአብሔር እርዳታ በጣም በማንበብ ብዙ በመማር ብዙ ከሰዎች በመረዳት በደንብ ተዘጋጅቼ ጥልቅ የሆነ ለረጅም ጊዜ ተከታታይ ትምህርቶችን ይዤ መጥቻለሁኝ። እንግዲህ ባለፈው እንደጀመርን በሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 መግቢያ መጀመሪያ ነው የተመለከትነው። መግቢያውን በምንመለከትበት ጊዜ የወንጌሉ የምስራቹ ቃል በዋነኝነት ተስፋው የተነገረው ለእኛ ሳይሆን ለአሕዛብ ሳይሆን ለእስራኤላውያን ነው ብለናል። እንግዲህ ተስፋው ደግሞ ምንድን ነው በምንልበት ጊዜ ተስፋው የሚበላ የሚጠጣ የሚለበስ የሚነዳ ቤት ቁሳቁስ ሳይሆን ይጠብቁት የነበረው መሲሁን ነው፣ ክርስቶስን ነው ብለናል። ካስታወሳችሁ የሐዋርያት ሥራ ምዕራፍ 26 ቁጥር 6 7ን 8ን አንብቤላችኋለሁ። ዛሬም ደግሜ አነባዋለሁ። ምን ይላል ሐዋርያ ጳውሎስ በፈሪሳውያንና በሰዱቃውያን መካከል ተከሶ በሚቀርብበት ጊዜ ስለዚህ ነገር ሲያስረዳ ምን ይላል? አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ተስፋ ቃል አለኝታ ልፋረድ ቆሜያለሁ። አዲስ ነገር አይደለም እያስተማርኩ ያለሁት። ለአባቶቻችን የተነገረ የተሰጠ ተስፋ ቃል አለ። 39ኙ የሕግ መጽሐፍ የሚናገረው እሱን ነው። ምንድን ነው ተስፋው? ኢየሱስ ክርስቶስ መሲሁ ይመጣና ለትውልድ ሁሉ ለዓለም ሁሉ ይሞታል። ከዚያስ ከሞተ በኋላ ይቀበራል፣ ይነሳል፣ ያርጋል፣ ተመልሶ ይመጣል። ይሄ በመጽሐፋችን የተነገረ የተስፋ ቃል ነው። ስለሱ ነው አሁን አባቶቻችን ስለተናገሩት ስለ ሕጉ መጽሐፍ ልፋረድ፣ ስለዛ ተስፋ ልፋረድ ቆሜያለሁ ይልና ወደዚህ ወደ ተስፋው ቃል 12ቱ ወገኖች እስራኤላውያን ማለት ነው። 12 ወገኖች የሚለው አይሁዳውያን ያዕቆብ ዘሮች ማለት ነው። 12 ወገኖች ማለት ነው። በሙሉ የእስራኤልን ሕዝብ ማለት ነው። 12 ወገኖች ሌትና ቀን በትጋት እያመለኩ ይደርሱበት ዘንድ አለኝታ አላቸው። ምን ማለት ነው? አለኝታ አለኝ ይመጣል አለኝ እያሉ ይጠብቁት ነበር። ስለዚህ አለኝታ ንጉሥ አግሪጳ ሆይ ከአይሁድ ዘንድ እከሰሳለሁ። የተከሰስኩት ሰርቄ ገድዬ አጭበርብሬ ሌላ ሃይማኖት ሰብኬ ሳይሆን አባቶቻችን በሕጋቸው በመጽሐፉ በብሉይ ኪዳን ተናግረውት ይጠብቁት የነበረውን አለኝታ እሱን በመናገሬ ነው ተከስሼ የቆምኩትኝ ይላል። ቁጥር 8 እግዚአብሔር ሙታንን የሚያስነሳ እንደሆነ በእናንተ ዘንድ የማይታመን ነገር ሆኖ እንዴት ይቆጠራል ይላል። ያ የተስፋ ቃል የተነገረው ራሱ ኢየሱስ ክርስቶስ ይመጣል ብለው ይጠብቁት የነበረው እሱ መጥቶ ሞቷል፣ ተቀብሯል፣ ተነስቷል፣ አርጓል፣ ተመልሶ ይመጣል። ይህ እኮ በሕጋችን የተጻፈ ነው። አንተም ቢሆን ይህንን ታውቃለህ ብሎ በዚህ ነው ተከስሼ የቆምኩት፣ ሌላ ምን አደረግኩ ብሎ በሸንጎ ፊት ሲናገር ለአግሪጳ ለሮሙ ቄሳር ሲናገር ነው የምንመለከተው። ይህም ብቻ አይደለም። ሐዋርያው ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 አንብቤላችኋለሁ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ያለውን ተመልከቱ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። አያችሁት? ወገባችሁን ታጥቃችሁ ነቅታችሁ ጠብቃችሁ ኢየሱስ ክርስቶስ ይመጣል፣ ይገለጣል። ይሄንን ተስፋ ይላል። አያችሁ? እኛ አሁን ስለ ተስፋ ሲነገር በጣም ብዙ ቁሳቁስ የሆነ መሬታዊ ነገር ሰማይ የማያስናፍቅ ነገር ነው። ይሄ ተስፋ አለኝ፣ ይሄ ተስፋ ተነግሮኛል። ወገኖች ተስፋ አንድ ነው።
በቃ ተስፋ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ወገኖች ሆይ ይመጣል ብለው ሲጠብቁት ነበረ። እስራኤላውያን፣ አይሁዳውያን መሲሐችን አዳኛችን ይመጣል ብለው ይጠብቁት ነበር። ያ መሲህ ያ አዳኝ መጣ። ለ4000 ዓመት ይጠብቁት ነበር። ሲጠብቁት ቆይተው መጣ መሲሁ። መሲሁ ሲመጣ ግን አልተቀበሉትም። በእርግጥ የተወሰኑ ቅሬታዎች ተቀብለውታል። ሐዋርያት ተቀብለውታል፣ እነ ጳውሎስ ተቀብለውታል። አሁንም በዘመናት እየተቀበሉት ነው። ነገር ግን ያልተቀበሉት እንደ ሀገር እንደ ሕዝብ ግን አልተቀበሉትም። አሁንም አልተቀበሉትም። በምድር ላይ የሚጠሉት ቢኖር አይሁዳውያን ኢየሱስ ክርስቶስን ነው በጣም የሚጠሉትኝ። ምክንያቱም እነሱ በሚፈልጉት መንገድ አይደለም የመጣው። ብረት ያነገበ፣ ጥይት ያነገበ፣ ወገኖች ሆይ ጠመንጃ ያነገበ፣ እስራኤልን ነፃ የሚያወጣ እንደዛ አድርገው ነው የጠበቁት። እሱ ግን እንደዛ አይደለም። መጀመሪያ ሀገር ነፃ ሊያወጣ አይደለም፣ እነሱን ነው ነፃ ሊያወጣቸው የመጣው። እነሱን ከኃጢአት ባርነት ነው ነፃ ሊያወጣቸው የመጣው። በሚቀጥለው ሲመጣ አሁንም እሱ ሀገሪቱንም እነሱንም ነፃ ያወጣቸዋል። አሁን ግን የመጣው እነሱን ከኃጢአት ባርነት ነፃ ሊያወጣቸው ነው። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ መጣ። መሲሁን 4000 ዓመት ጠብቀውት ያ የተስፋ ቃል የተነገረው ተስፋ የተባለው ኢየሱስ ክርስቶስ መጣ፣ አልተቀበሉትም። ቅሬታዎች ተቀብለውታል፣ ትንሾች ተቀብለውታል። ስለዚህ ሐዋርያ ጳውሎስ እንደምታውቁት ዋና ቀንደኛ አይሁዳዊ ነው፣ እስራኤላዊ ነው፣ የሕጉ ሰው ነው፣ ሕጉን የሚጠብቅ ነው፣ ፈሪሳዊ ነው፣ በጣም የታወቀ ነው። እሱን ለወንጌል መረጠው። እሱ ከዛ በፊት ምን ያደርግ ነበር? እንደነሱ ያሳድር ነበር፣ ይገድል ነበር፣ ያስር ነበር። የሐዋርያት ሥራ ምዕራፍ 9 አሁን እዚህም ላይ የሐዋርያት ሥራ ምዕራፍ 26 እሱን ነው አሳድር ነበረ። ይኸው ተመልከቱ። እዚሁ የሐዋርያት ሥራ ምዕራፍ 26 ቁጥር 9 ላይ ይህንን የራሱ የናዝሬቱን ኢየሱስን ምን አድርገው ነበር? አሳድር ነበር። እሱን የሚከተሉትን ሁሉ አስር፣ ገርፍ፣ ገል ነበረ። አሁን ግን ብርሃን በራልኝ። አሁን ግን ራሱ ጌታ ተገናኘኝ እና የምሰብከው ያን ይጠበቅ የነበረውን ተስፋ ራሱን ኢየሱስ ክርስቶስን ነው የምሰብከው አለ። ስለዚህ ተስፋ የሚለው ራሱን ኢየሱስ ክርስቶስ ነው። ስለ ተስፋ ስናስብ ባለፈው ተስፋ ምንድን ነው የሚል ነው። ተስፋ ልብስ አይደለም፣ መኪና አይደለም፣ ቤት አይደለም፣ ወርቅ አይደለም፣ ወገኖች ሆይ ቁሳቁስ ነገር አይደለም። ተስፋ አንድ ነው። ተስፋ ሌላ አይደለም። ተስፋ የናዝሬቱ ኢየሱስ ክርስቶስ ነው። ስለዚህ ጳውሎስን ምን አደረገው? መረጠው። ገላትያ ምዕራፍ 2 ላይ ተናግሯል። እሱ ሐዋርያው ቅዱስ ጴጥሮስ ለአይሁድ ሐዋርያ እንዲሆን እንደሰራለት እኔም ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል። ይህንንም ሐዋርያት አዩና አረጋግጠዋል ይላል ራሱ ሲናገር። እና ቀንደኛውን አይሁዳዊ ቀንደኛውን እስራኤላዊ እግዚአብሔር በአሰራሩ ለወንጌል መረጠው። ይሄ የማይሆን ነገር እኮ ነው፣ የማይታመን ነገር ነው፣ ግን የእግዚአብሔር አሰራር ነው ወገኖች ሆይ። ስለዚህ በአይሁድ ሕዝብ መካከልና በእግዚአብሔር ራእይና በእግዚአብሔር አጀንዳ መካከል ተከሶ ቆመ ማለት ነው ወገኖች ሆይ። የሚገርማችሁ ሐዋርያ ጳውሎስ አይሁዳውያንን ይወዳል፣ እስራኤላውያንን ይወዳል። የመጣበትን ባህሉን፣ ልማዱን፣ ህዝቡን ይወዳል። እንደገና ደግሞ እግዚአብሔር ብርሃን አብርቶለታል። ወንጌል ለአሕዛብ እንዲሰብክ ደግሞ ይሄ እውነት ገብቶታል። ደግሞ ወገኖች ሆይ የእግዚአብሔር አንዳንድ ነገሮች በጣም ያስቸግራሉ። ምን ያህል ገጥሟቸው እንደሆነ አላውቅም። ለማስታረቅም በጣም የሚያስቸግር ነው። ነገር ግን እንዲህ አይነት የሚገጥሙንን ከባባድ ነገሮችን እየተሻገሩ የሚያገለግሉ እነሱ ትክክለኛ አገልጋዮች ናቸው። ዝም ብሎ ማገልገል፣ የእግዚአብሔርን ሐሳብ ማገልገል የተለያየ ነው። ዝም ብሎ ማገልገልና ለይቱ የእግዚአብሔር ሐሳብ ምንድን ነው፣ የእግዚአብሔር ፈቃድ ምንድን ነው ብሎ ማገልገል ሁለቱ ለየቅል ነው። የእግዚአብሔርን ሐሳብ ማገልገል እጅግ ዋጋ የሚያስከፍል ነገር ነው። አመቻምቾ ተመሳስሎ ማገልገል ይቻላል። ፓስተር፣ ወንጌላዊ፣ ሐዋርያ፣ ነብይ እየተባሉ ዘንጦ ማገልገል ይቻላል። ነገር ግን እውነትን በፍቅር እየገለጡ ለመኖር ሲሞከር ግን ወገኖች ሆይ በከፍተኛ ሁኔታ በጣም ዋጋ ያስከፍላል። ስለዚህ ሐዋርያ ጳውሎስ በበራለት እግዚአብሔር በገለጠለት እውነት መካከልና በሚወደው ሕዝብና በሚወደው ሀገር መካከል በባህሉ በሕዝቡ መካከል ያለው ልዩነት ማስታረቅ ስላልቻለ ወገኖች ሆይ ተከሶ ቀረበ። እንዴት ይሄንን የተስፋ ቃል ያልመጣ ነገር መጣ ትላለህ? ኢየሱስ ክርስቶስ ሳይመጣ እንዴት መጣ ትላለህ? ይሄው ሕጉ መጥቷል፣ ሞቶ ተነስቷል። ስንጠብቀው የነበረው ኢየሱስ ክርስቶስ መጥቷል። እኔ ማሳዳጅ ነበርኩ፣
ነገር ግን አሁን እሱን ለመናገር ነው ይሄው ተከስሼ የቆምኩት። ልፋረድ የቆምኩት አባቶቻችን ሲጠብቁት የነበረውን ተስፋ ኢየሱስ ክርስቶስ መጥቶ ሞቶ ተነስቶ ከዛስ አርጓል፣ ተመልሶ ይመጣል። ይሄን ነው መናገር። ወንጌል ደግሞ ምንድነው? ኢየሱስ ክርስቶስ መጥቷል፣ ከዛ በመስቀል ላይ ተሰቅሏል፣ ሞቷል፣ ከዛስ ተቀብሯል፣ ከዛስ ተነስቷል፣ ከዛስ አርጓል፣ ከዛስ ተመልሶ ይመጣል። ወንጌል ይሄ ነው። በቃ ሌላ ነገር አይደለም። ይሄ ወንጌል አስቀድሞ የተነገረው ለማን ነበረ? ለእስራኤላውያን ነበረ። የተስፋው ቃል የተነገረው ለነሱ ነበር። እነሱ ግን እምቢ አሉ እና ይሄን ነው አሁን እየተናገርኩት ያለሁት ይላል። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ጌታ ሆይ እባክህን ይህንን ብርሃን እንድታበራለን እጸልያለሁ። ለሐዋርያት የበራ ብርሃን፣ ለሐዋርያ ጳውሎስ የበራ ብርሃን፣ ለአንዳንዶች ለቅሬታዎች የበራ ብርሃን እግዚአብሔር ሆይ አሁንም ይሄ ብርሃን እንዲበራ በዓለም ሁሉ እጸልያለሁ። ይሄ እግዚአብሔር ቃል በደረሰበት ቦታ ሁሉ ብርሃን እንዲሆን እጸልያለሁ። አመሰግንሃለሁ። ከሁሉ የማንሰው ልጅህን በጌታ በኢየሱስ ስም አስበኝ። በኢየሱስ ክርስቶስ ስም አሜን። እና እንግዲህ ወገኖች ሆይ እውነት በርቶለታል። ኢየሱስ ክርስቶስ ተገልጦለታል። እነሱ ገና አልመጣም ነው የሚሉት። ሲጠብቁት ነበረ። በጠበቁት መንገድ አይደለም የመጣው። እነሱ በቃ የሮምን መንግስት ገልብጦ እሱ የበላይ ሆኖ እስራኤልን ነፃ የሚያወጣ አድርገው ነው። በሐዋርያት ሥራ ምዕራፍ 1 ልክ ሊያደርግ ሲል ከቁጥር 6 ጀምሮ ስታነቡ ለእስራኤል መንግስትን የምትመልስ መቼ ነው ብለው ሐዋርያት ሲጠይቁት እንመለከታለን። ወገኖች ሆይ መንፈስ ቅዱስ የሐዋርያት ሥራ ምዕራፍ 2 ላይ ወርዶ ገላገለን እንጂ 3 ዓመት ተኩል እንኳን እንደዛ ዋጋ ከፍሎ እንኳን ስንት ነገር ጌትነቱን አምላክነቱን አይተው እንኳን እስከ መጨረሻ ድረስ ወገኖች ያልገባቸው ነገር ነበረ። መንፈስ ቅዱስ መጣና ግን ወገኖች ከዛ በኋላ የእስራኤል መንግስት የእንትን መንግስት የሚለውን ነገር ሁሉ ወገኖች ከላያቸው ላይ አንስቶ የመንግስተ ሰማያትን እቅድ አጀንዳ ብርሃን ለዓለም ሁሉ ለነሱም እንዲገለጥ አደረገ ወገኖች። ስለዚህ ለእውነት ወገኖች ሆይ ዋጋ እየከፈለ እንደነበረ እንመለከታለን። እውነትን በፍቅር እየገለጥን ለመኖር በምንነሳበት ጊዜ በከፍተኛ ዋጋ እንከፍላለን ወገኖች። አባቶቻችንም ለእውነት ነው ዋጋ የከፈሉት ወገኖች። በጣም የሚገርመው ጳውሎስ በተገለጠለት እዚህ ጋር የአይሁዳውያንን መሰረት እየናደ ነበረ። የተገለጠለት እውነት አለ። በዚያ በተገለጠለት እውነት የአይሁዳውያንን መሰረት እየገነጠለ የተገለጠለትን እውነት በመናገር መሰረታቸውን እየናደው ነበር። እዚህ ጋር ደግሞ እነሱን ማሳዘን ደግሞ አይፈልግም ወገኖቹ። እንዴት በመካከል እንዴት ጭንቀቱን ተመልከቱ። እነሱን ማሳዘን አይፈልግም። እነሱን ይወዳል፣ ሀገሩን ይወዳል፣ ባህሉን ይወዳል፣ ሕጉን ይወዳል። ነገር ግን ደግሞ እዚህ ጋር የተገለጠለት እውነት አለ። ስለዚህ ያንን የተገለጠለትን እውነት በሚናገርበት ጊዜ ሕጋቸውን እየናደ ከስሩ እየገነደሰ ነበር ሲጥለው የነበረው ወገኖች። የሐዋርያት ሥራ ምዕራፍ 27 በተለይ የሐዋርያት ሥራ ምዕራፍ 28 ቁጥር 17 እስከ 22 ያለውን ቃል ላንብብላችሁ። የሚገርም ነገር ነው። ተመልከቱ እንዴት የጳውሎስን ጭንቀት እንዴት እንደሚያስረዳን። የሐዋርያት ሥራ ምዕራፍ 28 ቁጥር 17 ተመልከቱ። ሐዋርያ ጳውሎስ ከኢየሩሳሌም ተከሶ ታስሮ ሊገሉት ሲል ይግባኝ ወደ ሮም ብሎ መጣ ማለት ነው። እና በመርከብ ተሻግሮ መጣ። ከዛ በኋላ ይግባኝ ብሎ ሮም በነበረበት ጊዜ የአይሁዳውያን የቤተ ክርስቲያን መሪዎችን ሽማግሌዎችን ጠራና አይሁዳውያንን ጠራና የሚላቸውን ጭንቀቱን ተመልከቱ። የሐዋርያት ሥራ ምዕራፍ 28 ቁጥር 17 እስከ 22 ያለውን ላንብብላችሁ። ከ3 ቀን በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡ ጊዜ እንዲህ አላቸው፣ ወንድሞቼ ሆይ ተመልከቱ፣ ወንድሞቼ ሆይ ይላቸዋል። እኔ ሕዝቡን ወይንም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማውያን እጅ አሳልፈው ሰጡኝ። አይሁዳውያን አስረው ሊገሉኝ ነበር። ነገር ግን ደግሞ ከዛ በኋላ አስረው አሳልፈው ለሮማውያን ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላላገኙብኝ ሊፈቱኝ አሰቡ። ከዚያስ ከፈቱኝ ደግሞ አይሁዳውያን ይገሉኛል። ስለዚህ ሊገሉኝ ስለሆነ ይግባኝ አልኩ ወደዚህ እንዳልሞት። ምክንያቱም የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ በአሕዛብ በእስራኤል በነገስታት ዘንድ ወንጌልን ትሰብካለህ ስላለው ለነገስታት ወንጌልን ሊሰብክ ነው ይግባኝ ብሎ የመጣው። ተመልከቱ። አይሁድ ግን በተቃወሙኝ ጊዜ ወደ ቄሳር ይግባኝ
እንድል ግድ ሆነብኝ። እዚህ ላይ ሊገሉኝ ስለሆነ አይነት ነው የሚናገረው። በተቃወሙኝ ጊዜ ሊገሉትም ነበረ። ሳንገለው ምግብ አንበላም ብለው ነበረ። የሐዋርያት ሥራ ምዕራፍ 20 21 22 በሙሉ ስታነቡ በቃ ሳንገለው ምግብ አንበላም እያሉ እየተማከሩ ነበረ ይላል። ይሁን እንጂ ሕዝቤን የምከስበት ኖሮኝ አይደለም። ሕዝቤን አልከስም። ሕዝቤን እወዳለሁ፣ ሕዝቤን አከብራለሁ፣ ስርዓቱን፣ ባህሉን፣ ሀገሬን እወዳለሁ። ነገር ግን የበራልኝ ብርሃን ኖሮ ነው በሱ ነው የታሰርኩት ይላቸዋል። ቁጥር 20 ስለዚህ ምክንያት አያችሁና እነግራችሁ ዘንድ ጠራኋችሁ። ምክንያቱን ላስረዳችሁ ነው የጠራኋችሁ ይላል። ስለ እስራኤል ተስፋ ይህንን ሰንሰለት ለብሻለሁና፣ ስለ እኔ አይደለም፣ ስለ እስራኤል ተስፋ፣ ስለተነገረው ተስፋ፣ ስለ ኢየሱስ ክርስቶስ ይመጣል ስለተባለው መሲህ፣ ይመጣል ስለተባለው አዳኝ፣ ስለ እሱ ነው ሰንሰለት የለበስኩት። ሌላ ያደረኩት ነገር አይደለም። ሕዝቤን፣ ሀገሬን፣ ስርዓቱን፣ ባህሉን አበላሽቻ አይደለም ያደረኩት። ምንም ነገር የለም። ስለ እስራኤል ስለተነገረው ተስፋ ነው። እንደምታውቁት እኔ ማስር፣ እገርፍ፣ እገል ነበረ። ነገር ግን ያ ተስፋ በራልኝ ይላል። እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችስ እንኳ አንዱ መጥቶ ስለ አንተ ክፉ ነገር አላወራም ወይንም አልተናገረብህም አሉት። እኛ ምንም ስለ አንተ የሰማነው ነገር የለም። ወገኖች እሱ በጣም ተጨንቋል። በጣም የሚገርማችሁ ያንን ጭንቀቱን ያንን ሐሳቡን ሊያስረዳ ነው የሚፈልገው። ሕዝቤን የምከስበት ምንም ነገር የለም። እኔ ምንም አልከስም። ሕዝቤንም ምንም አላደረኩም። ምድሬንም ምንም አላደረኩም። በሕጉም ላይ ምንም ያደረኩት ነገር የለም። እኔ ያንን ለእስራኤል የተነገረውን ተስፋ የሚለውን ስለ ኢየሱስ ክርስቶስ ነው። ይመጣል ብለው አባቶች ሲናገሩት የነበረውን ትልቁን ተስፋ ኢየሱስ ክርስቶስን እሱም በመስበኬ ነው የታሰርኩትኝ እንጂ እኔ አባቶችን የምከስበት ነገር የለም ብሎ ሲያስረዳቸው ጭንቀቱን፣ ወገኖች ሆይ እኛ ስላንተ የሰማነው ምንም ነገር የለም። ከይሁዳም የመጣ ደብዳቤ የለም። አንተንም የከሰሰ ሰው የለም። ወረቀትም አልመጣልንም። በአንድ በኩል የምናየው ሕዝቡን ማሳዘን አይፈልግም። በዚህ በኩል ደግሞ እውነት በርቶለታል። በእውነት መካከልና በሕዝቡ መካከል ኃይለኛ ውጥረት ውስጥ ገባ። እውነት እንደ ኮሶ መራራ ነው። ተመልከቱ ወገኖች ሆይ ያንን እውነት ደግሞ መናገር አለበት። ያንን እውነት ደግሞ መግለጥ አለበት። እዚህ አስቸጋሪ ሁለትዮሽ ውስጥ ነው ሐዋርያ ጳውሎስ የገባው። አሁን መልስ ሊሰጣቸው ነው። አሁን እውነቱን ሊነግራቸው ነው። ሮሜ ምዕራፍ 9 ቁጥር 6 ጀምሮ እስከ ምዕራፍ 11 መጨረሻው ድረስ እውነቱን አብራርቶ ሊነግራቸው ነው፣ ሊያስረዳቸው ነው። ከዛ በፊት ግን ሮሜ ምዕራፍ 9 ቁጥር 1 እስከ 5 ድረስ የውስጡን ጭንቀት ይነግራቸዋል። እውነተኛ የሆነውን ሐዘኑን ይነግራቸዋል። እኔ እስራኤልን የምጠላ አይደለሁም፣ እኔ እስራኤልን የምወድ ነኝ። ይሄንን እግዚአብሔር ያውቃል፣ እናንተም እንድታውቁልኝ እፈልጋለሁ። ይሄንን ሼር ያደርጋቸዋል። ምን ይላቸዋል? ሮሜ ምዕራፍ 9 ቁጥር 1 ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። በቃ ሀገሬን እወዳለሁ፣ እስራኤልን እወዳለሁ፣ ባህሉን እወዳለሁ፣ ሁሉን ነገር እወዳለሁ። ይህንን የምናገረው በክርስቶስ ሆኜ ነው፣ አልዋሽም። ከልቡ መሆኑን የምሩ መሆኑን የተጠቀመባቸውን ቃላቶች እንዴት አድርጎ እንዳሰካካቸው ተመልከቱ። እውነትን እናገራለሁ ሲል ይሄ አንድ ነገር ነው፣ በቂ ነው፣ እውነት ነው። ተመልከቱ፣ እውነትን እናገራለሁ አዎንታዊ አረፍተ ነገር ነው። የቱ እውነትን እናገራለሁ የሚለው ማለት ነው። ከዛ ደግሞ አልዋሽም ይላል። ይሄ ደግሞ ሌላ አሉታዊ አረፍተ ነገር ነው። ግን ሁለቱም አንድ ነገርን ነው የሚናገሩት። እውነትን እናገራለሁ፣ አልዋሽም አንድ አይነት ናቸው፣ የተለያዩ አይደሉም። ተመልከቱ። ለምንድን ነው እነዚህን ሁለት አዎንታዊና አሉታዊ ነገሮችን የሚጠቀመው ካልን ሐሳቡን ገልጦ ለማስረዳት ነው። ምን ያህል የልቡን ሐሳብ፣ ምን ያህል እስራኤልን እንደሚወድ የልቡን ሐሳብ ለመንገር ምን ያህል እንዲያምኑት እንደፈለገ ነው የምታዩት። ምን ያህል እንዲረዱት እንደፈለገ ነው የምታዩት ወገኖች ሆይ። ምን ያህል በስጋ ዘመዶቹ ስለሆኑ ስለነሱ እንደሚጸልይ፣ እንደሚያነባ፣ እንዲድኑ እንደሚፈልግ ምን ያህል ነው የውስጡን በትክክለኛ ነገር የሚያስረዳው። ምን ይላል? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ስለ እስራኤላውያን እኔ ከክርስቶስ ተለይቼ የተረገምኩ እንደሆን እጸልይ ነበረ።
ሀገሬን ወዳለሁ፣ እኔ ጠፍቼ፣ እኔ ሞቼ፣ እኔ ከመንግስተ ሰማያት ተደምስሼ እስራኤላውያን ህዝቤ እንዲድኑ ምን አድር ነበር? እጸልይ ነበር። እኔ ተረግሜ እነሱ እንዲድኑ እጸልይ ነበር። ጸሎት እኮ ይሄ እኮ ነው። ይሄንን በደንብ ለፍታላችሁ ወገኖች፣ ምን ማለት እንደሆነ ተመልከቱ። ይሄንን ነው የሚጸልየው ጳውሎስ። እንኳን ህዝቡን ሊጠላ፣ እንኳን የሀገር መሪዎችን ሊጠላ፣ እንኳን ባህሉን ህጉን ሊጠላ የጳውሎስ ጸሎት ይሄ ነበር። እኔ ልረገም እነሱ ይዳኑ ነበረ ወገኖች። ይሄን ከማለቱ በፊት ምን ይላል? ይሄን እንዲረዱት ከመፈለጉ የተነሳ ይሄንን እውነት ከማስረዳቱ በፊት ምን ይላል? በክርስቶስ ሆኜ እውነትን እናገራለሁ አልዋሽም ይላል። ተመልከቱ። የምናገረው በራሴ ሆኜ አይደለም፣ በከሌ ሆኜ አይደለም የምናገረው፣ በክርስቶስ ሆኜ ነው የምናገረው። እውነትን እናገራለሁ። በማን ሆኜ? በክርስቶስ ሆኜ። ምን ማለት ነው በክርስቶስ ሆኜ ማለት ወገኖች? በክርስቶስ ሆኖ መናገር ማለት ምን ማለት ነው? በጣም አስቸጋሪ ነው። እናንተ ስትናገሩ በማን ሆናችሁ ነው የምትናገሩት? እንትንን የምናገረው በእንትን ሁኜ ነው፣ እንትንን የምናገረው በእንትን ሁኜ ነው ማለት ይቻላል? አይቻልም። በጣም አስቸጋሪ ነው። ይህን የምናገረው በእንትን ሁኜ ነው፣ ይሄኛውን ደግሞ የምናገረው በእንትን ሁኜ ነው ይባላል? አይባልም። በጣም አስቸጋሪ ነገር። ግን በክርስቶስ ሆኖ መናገር ማለት ምን እንደሆነ ልንገራቸው ወገኖች፣ በጣም አስፈላጊ ነገር ነው። በክርስቶስ ሆኖ መናገር ማለት ይሄ አሁን የምናገረው እውነት በእኔ ዘንድ ያለ እውነት ብቻ ሳይሆን በክርስቶስ አካል ሁሉ ላይ ያለ እውነት ነው ማለት ነው ወገኖች። በክርስቶስ ሆኖ መናገር ማለት ይሄ ማለት ነው። እኔ አሁን የምናገረው ነገር በእኔ ብቻ አይደለም፣ በአማኙ ሁሉ በክርስቶስ ውስጥ ሁሉ ያለ እውነት ነው። የእኔ ብቻ አይደለም፣ የአማኙ ሁሉ እውነት ነው እያለ ነው። እንግዲህ በጣም የሚገርማችሁ በክርስቶስ ሆኖ መናገር ማለት እኔ አሁን እየተናገርኩት ያለውን ነገር የእኔ እውነት ሳይሆን የአማኙ ሁሉ በክርስቶስ ያመኑ ሁሉ እውነት ነው እያለ ነው እያስረዳ ያለው። በክርስቶስ ሆኖ መናገር ማለት ይሄ ማለት ነው። እውነቱ ስለ አንድ ግለሰብ የሆነ እውነት ነው። ስለ አንድ ሰው፣ ስለሱ ስለ ጳውሎስ እውነተኝነት ማስረጃ ነው እየተናገረ ያለው። ምክንያቱም ሊለን የፈለገው ምንድን ነው? ብዙ ሐዘን፣ የማያቋረጥ ጭንቀት በልቤ አለብኝ ነው የሚለው። እንግዲህ ተመልከቱ፣ አረፍተ ነገሩ ይሄ ነው። እንዲረዱት የፈለገው ይሄ ነው። ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለብኝ፣ ግን ይሄንን የምነግራችሁ በክርስቶስ ሆኜ ነው፣ በራሴ ሆኜ አይደለም፣ ከራሴ ያፈለግኩት አይደለም። ብዙ ሐዘን፣ ጭንቀት አለብኝ። እኔ ተረግሜ እስራኤላውያን እንዲድኑ ይሄንን ነው የምጸልይ የነበረው። ይሄን ደግሞ የምናገረው በራሴ ሆኜ አይደለም፣ በክርስቶስ ሆኜ ነው ይላል ጳውሎስ። ከዚህ በፊት ሮሜን በሚጽፍበት ጊዜ በደንብ አድርጎ እየደጋገመ የሚያነሳው ቃል ምንድን ነው? በክርስቶስ 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 የሚል እየደጋገመ ያነሳል። ለምሳሌ በክርስቶስ አምነናል ይላል፣ በክርስቶስ ሆነናል ይላል፣ በክርስቶስ ሆነን ከክርስቶስ ጋር ሞተናል ይላል፣ በክርስቶስ በሰማያዊ ስፍራ ተቀምጠናል እያለ እየደጋገመ ክርስቶስ 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 የሚለውን ቃል ከፖዚሽናችንና ከክርስቶስ ፖዚሽን ጋር እያነጻጸረ ይነግረናል። ክርስቶስ በእናንተ ውስጥ አለ። ምን ስትሉ? ስታምኑ ክርስቶስ በውስጣቸው አለ። በእኔም ውስጥ ሳምን ክርስቶስ በውስጤ አለ። ክርስቶስ በዓለም ዙሪያ ባመኑ ውስጥ ሁሉ ክርስቶስ አለ። ስለዚህ በክርስቶስ ሆኜ ነው የምናገረው። ይሄንን እውነት ነው እያለ ያለው። እኔ ልናገረው እንጂ ከእኔ ጀርባ ያለ ይምሰል እንጂ በሁሉም በአማኙ ውስጥ ያለ እውነት ነው እያለ ነው እየተናገረ ያለ። ስለዚህ ብዙ ሐዘን፣ የማያቋርጥ ጭንቀት አለብኝ ብዬ የምናገረው ከራሴ ሳይሆን አንደኛ በክርስቶስ ሆኜ ነው የምናገረው። ሁለተኛ በክርስቶስ ሆኜ ብቻ አይደለም፣ እውነትን ነው የምናገረው። አንደኛ በክርስቶስ ሆኜ ነው የምናገረው። ሁለተኛ በክርስቶስ ውስጥ ሆኜ በክርስቶስ አምኜ እውነትን ነው የምናገረው። ቀላቅዬ አይደለም፣ ከየትም አምጥቼ አይደለም። በክርስቶስ ውስጥ ሆኜ በእርሱ ውስጥ ሆኜ እውነትን እናገራለሁ። ከዚያ ሶስተኛ ሕሊናዬ ደግሞ በመንፈስ ቅዱስ ይመሰክርልኛል ይላል። እንግዲህ ሮሜ ምዕራፍ 9 ቁጥር 6 ጀምሮ መልሱን ሊነግራቸው ነው። ነገር ግን መልሱን ከመናገሩ በፊት ይህ የምናገረው ነገር እውነት ነው። አንደኛ በክርስቶስ ሆኜ ነው የምናገረው። ሁለተኛ እውነትን ነው የምናገረው። ሶስተኛ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ከራሴ ያመጣሁት አይደለም፣ ከሰው ያመጣሁት አይደለም። ይሄ
ህሊና ማለት ምን ማለት ነው ወገኖች? እዚህ ጋር ህሊና ምን እንደሆነ በጣም ማወቅ ያስፈልገናል። ህሊና ማለት የመንፈሳችን የሰው መንፈስ ማለት ነው። በተፈጥሮ ያለን መንፈስ ማለት ነው። የመንፈሳችን ማዕከላዊ ክፍል ማለት ነው ህሊና። የመንፈሳችን ማዕከላዊ ክፍል ማለት ነው ህሊና። ምክንያቱም እዚህ ጋር ህሊና ብሎ የተጠቀመበትን የግሪኩን ቃል ጳውሎስ የሮሜን መልእክት በሚጽፍበት ጊዜ አንስቶታል። ሮሜ ምዕራፍ 1 ቁጥር 9 ላይ አንስቶታል። ተመልከቱ ህሊና ምን እንደሆነ ሲነግረን በልጁ ወንጌል በመንፈሴ የማገለግለው፣ ተመልከቱ በልጁ ወንጌል በመንፈሴ ብሎ ጠቅሶታል። በመንፈሴ የማገለግለው እግዚአብሔር ምስክሬ ነው ይላል። በመንፈሴ ይላል። ተመልከቱ መንፈሴ እዚህ ጋር ሲጠቀምበት እናያለን። ህሊና ማለት የመንፈሳችን ማዕከላዊ አንዱ ክፍል ማለት ነው። መንፈስ ቅዱስ ኮንታክት የሚያደርገው ህሊናችንን ነው። ጌታ የተመሰገነ ነው። እሱን በደንብ አድርጌ አብራራችኋለሁ። እንግዲህ ህሊና ስራው ምንድን ነው? ህሊና ስራው ምንድን ነው በምንልበት ጊዜ ያመነም ሆነ ያላመነ፣ አይሁዳዊ ሆነ አሕዛብ፣ ሴት ሆነ ወንድ ሆነ ማንኛውም ሰው ህሊና አለው። ህሊናው ይሰራል። በተወሰነ መልኩ በተወሰነ መጠን ህሊናው ይሰራል። ምን ማለት ነው? ማስረጃ የእግዚአብሔር ቃል ሮሜ ምዕራፍ 2 ቁጥር 12 ጀምሮ ህግ አለን እያሉ ስለ ህጋቸው እያነሱ በጣም ሲከራከሩ ጳውሎስ ይነግራቸዋል። ህግ አላቸው። ህጉን ሳይጠብቁ ዝም ብለው እያፈረሱ ህሊናቸውን እንኳን ራሱ ሳይጠቀሙ እንዴት ወደ እግዚአብሔር መንግስት እንዳይመጡ ያደርጉ የነበረውን ችግር ሲያነሳ ምን ይላል? ሮሜ ምዕራፍ 2 ቁጥር 12 ጀምሮ ስታነቡት መልሱን ታገኙታላችሁ። በተለይ ቁጥር 15 እነርሱም ህሊናቸው ሲመሰክርባቸው፣ ሐሳባቸው እርስ በርስ ሲካሰስ ህሊናቸውን ያደርግባቸዋል፣ ይመሰክርባቸዋል። እየሰራ ያለው ነገር ልክ አይደለም፣ የሰራው ነገር ልክ አይደለም፣ እንዲህ የተናገርከው ልክ አይደለም፣ እንዲህ የሰራው ነገር ልክ አይደለም እያለ ህሊናቸው ምን ያደርጋል? ይመሰክርባቸዋል። ከዚያስ በአፋቸው የሚሉት ሌላ ነው፣ ህሊናቸው የሚመሰክርባቸው ሌላ። ከዛ በኋላ ህሊናቸው እርስ በርሱ ይካሰስ ይላል። አፍ ሌላ፣ ህሊና እውነቱን ይነግራቸዋል፣ አፋቸው ሌላ። ከዛ ህሊናቸው እርስ በርስ ሲካሰስ፣ ከዛ ሲያመካኙ ይላል። ልክ እንደ አዳም ማለት ነው። እሷ ናት እሷ ደግሞ እባብ ነው እያሉ ያመካኙ እንደነበር እኔ ነኝ አላሉም። ልክ ሲካሰስ ሲያመካኙ በልባቸው የተጻፈውን የህግ ስራ ያሳያል። በልባቸው የተጻፈ ህግ አለ፣ በህሊናቸው የተጻፈ ህግ አለ። ያንን ህሊናቸው ይነግራቸዋል። አፋቸው ግን ሌላ ነገር ነው የሚያወራው ከህሊናቸው ከእውነት ውጭ። ምን እያለ ነው ጳውሎስ? ህሊና የሌላቸው አሕዛብ እንኳን አረማውያን እንኳን ህሊናቸው ውስጥ የሆነ ነገር እንዳለ ያሳያል ነው እያላቸው ያለው ወገኖች። ስለዚህ ህሊና ምንድን ነው ካላችሁኝ፣ ህሊና ማለት የእግዚአብሔር ብርሃን የሚበራበት የሰውነታችን ክፍል ነው። ጌታ የተመሰገነን። እውነትን የምንረዳበት ትክክለኛው ምንድን ነው ብለን ትክክለኝነቱን የምናደርግበት የእግዚአብሔር ብርሃን የሚበራበት ማለት። በተለይ ባመንን ጊዜ በዳንን ጊዜ መንፈሳችን ዳግም ሲወለድ ብሩህ የሚሆነው ህሊናችን ነው። ጌታ የተመሰገነ ይሁን። ድሮ በዓለም ላይ እያለን እንዘል፣ እንጨፍር፣ እንጠጣ፣ ብዙ እርኩሰትን ብዙ ኃጢአትን እናደርግና እስቲ ተመልከቱ፣ በጣም የምንቆራባቸው ነገሮች ማለዳ በነጋ ጊዜ ከጓደኞቻችን ጋር ሆነን እንዲህ አድርገን እንዲህ ሰርተን እንዲህ ብለን ምናምን እያልን መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 3 ቁጥር 18 አካባቢ ክብራቸው በነውራቸው ነው እንደሚል ነውር የሆነው ለኛ እንደ ጀብድ አድርገን ነው እንዲሰርተን ማታ እንዲህ አድርገን እንትና እንዲህ አድርገናት እንደዚህ ምናምን እያለን እንደ ጀብድ እናወራለን። ወገኖች ሆይ እንዝናናባቸው የነበረውን ሰው የሚያፍርባቸውን ነገሮች ነው እንደ ኩራት አድርገን እንጠቅስ የነበረው። ወገኖች ሆይ ዛሬ አንድ ሰው እንደዳነ እርግጠኛ የምሆነው ኃጢአት ባለማድረጉ አይደለም። እርግጠኛ የሚሆነው ትናንትና ይዝናናበት የነበረውን፣ ትናንትና ያስጨንቀው የነበረውን፣ እንደ ልቡ ያደርገው የነበረውን ትናንትና እኮ ልክ አልሰራሁም፣ ትናንትና እኮ ይሄንን ማድረግ አልነበረብኝም ብሎ አንድ ሰው ሲጸጸት ካየሁኝ ይሄ ሰው በትክክል ድኗል ማለት ነው።
ምክንያቱም ኃጢአት አለማድረግ ጥሩ ነገር እንደሆነ ሁሉ የበለጠ እንደሆነ ሁሉ ግን አለማድረጉ ጋር ሳይደርስ ኃጢአት አለመስራቱ ጋር ሳይደርስ ይሄንን እኮ ማድረግ አልነበረብኝም፣ ትናንትና ይሄንን መስራት አልነበረብኝም ብሎ ውስጡ የመጸጸት ነገር ውስጡ ካለ ይሄ ሰው አንድ ነገር ውስጡ ገብቷል ማለት ነው። ምን ማለት ነው? ህሊናው ብርሃን በርቶለታል ማለት ነው። ህሊናው ውስጥ መንፈስ ቅዱስ መጥቷል ማለት ነው። ምክንያቱም መንፈስ ቅዱስ በእኛ ውስጥ አለ። ስንድን መንፈስ ቅዱስ ይመጣል። ጌታ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 16 ላይ ሲናገር ምዕራፍ 15 ምዕራፍ 16 በምታነቡበት ጊዜ እኔን የሚወድ አባቴን ይወዳል፣ ከዚያስ እኔና አብ መተን በእርሱ ውስጥ መኖሪያ እናደርጋለን ይላል። ማንም ሰው ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል የሥላሴ ማደሪያ ይሆናል ማለት ነው። መንፈስ ቅዱስ ይመጣና በውስጣችን መኖር ይጀምራል። ስለዚህ መንፈስ ቅዱስ ኮሚኒኬት የሚያደርገው ከመንፈሳችን ጋር ነው፣ ከስጋችን ጋር አይደለም፣ ከነፍሳችን ጋር አይደለም፣ ከመንፈሳችን ጋር ነው። መንፈሳችን ከየትኛው ክፍል ጋር ነው መንፈስ ቅዱስ የሚገናኘው ካላችሁ፣ መንፈስ ቅዱስ ኮሚኒኬት የሚያደርገው ከመንፈሳችን ጋር ነው። መንፈሳችን ደግሞ ከየትኛው ጋር ነው ኮሚኒኬት የሚያደርገው ካላችሁ፣ ከህሊናችን ጋር ነው። ጌታ የተመሰገነ። ህሊና ማለት የታችኛው ፍርድ ቤት ማለት ነው። ምክንያቱም የላይኛው ፍርድ ቤት ላይ አለ። የታችኛው ፍርድ ቤት የሆነ ነገር ባደረግን ቁጥር ይሄን ነገር ትክክል ነው የሰራኸው፣ መልካም ሰርተሃል ይላል። ትክክል ያልሆነ ደግሞ ትክክል አልተናገርክም፣ ዋሽተሃል፣ አጭበርብረሃል፣ ሰርቀሃል፣ እንተን ብለሃል፣ እንተን አድርገሃል እያለ ይናገራል። ይሄ የታችኛው ፍርድ ቤት ነው። የላይኛው ፍርድ ቤት ስንሄድ ምን እናደርጋለን? እንገናኛለን። ፍርድ አለ። በምድር ላይም የታችኛው ፍርድ ቤትና የላይኛው ፍርድ ቤት የሚባል አለ። ለምሳሌ በየአካባቢያችን ፍርድ ቤቶች አሉ። ያን አንድ ነገር በሆንን ጊዜ ፍርድ ቤት እናመለክታለን። ሄደን ያንን ፍርዱን በምናስፈረድበት ጊዜ በስህተት ከተፈረደ ወደ ዋናው ፍርድ ቤት ሰበር ችሎት ወደሚል ወደ ዋናው ፍርድ ቤት እንሄዳለን። ወደ ከፍተኛ ፍርድ ቤት እንሄዳለን። ፍርድ ቤት ምድር ላይም ሁለት ነው። ይሄኛው ትንንሾቹ ፍርድ ቤቶች በአካባቢያችን ያሉ በትክክል ካልፈረዱ ወደ ዋናው እንሄዳለን ማለት ነው ወገኖች። ወደ ትልቁ ሰበር ወደ ሆነው ፍርድ ቤት እንሄዳለን። መጽሐፍ ቅዱስ ስለዚህ ማስረጃ ሲሰጥ ሮሜ ምዕራፍ 8 ቁጥር 16 ልጆች መሆናችንን ያ መንፈስ በህሊናችን በኩል የመጣው የመንፈስ ቅዱስ ፌሎሺፕ ማለት ነው። ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል። መንፈስ ቅዱስ ከመንፈሳችን ጋር ምን ያደርጋል? ድነሃል፣ ጸድቀሃል፣ መልካም አድርገሃል፣ መልካም ሰርተሃል፣ ይህን ደግሞ ትክክል አላደረክም። ኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤዛነት ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አትበሉ፣ አታሳዝኑ ይላል። ስትቆጡ፣ ስትናደዱ፣ ስትበሳጩ፣ ስትሳደቡ መንፈስ ቅዱስ በውስጣችሁ ምን ይላል? ያዝናል። የሆነ ነገር ስታደርጉ ህሊናችሁ ምን ይረበሻል፣ ልክ አይደለሁም ትላላችሁ። መንፈስ ቅዱስ በህሊናችሁ በኩል ምን እያደረጋችሁ እያናገራችሁ እኮ ነው። ስለዚህ ፖል የሚለው ንጹህ የሆነ ህሊና ነው ያለኝ፣ ብሩህ የሆነ ህሊና ነው ያለኝ። ያንን ደግሞ መንፈስ ቅዱስ በህሊና ምን አድርጎል? መስክሮልኛል። እውነትን ነው የምናገረው። እኔ ተረግሜ እኔ ሞቼ እስራኤላውያን ወገኖች እንዲድኑ መንፈስ ቅዱስ በህሊና በኩል ይመሰክራልኛል። መዋሸው ነገር አይደለም፣ ማጭበረብረው ነገር እውነት ነው እየተናገርኩ ያለሁት ይላል። ወገኖች ህሊና ማለት የእግዚአብሔርን ልብ፣ የእግዚአብሔርን ስሜት፣ የእግዚአብሔርን ሐሳብ የምናይበት ማንጸባረቂያ ነው። ጌታ የተመሰገነ። ስለዚህ ጥርት አድርጎ እንዲያይ፣ ንጽህ አድርጎ እንዲያይ የሚያደርገን ህሊና ነው ማለት ነው። ጳውሎስ በመልእክቶቹ አብዛኛውን ጊዜ ይህንን ህሊና በደንብ ይጠቀመዋል። ለምሳሌ 2ኛ ጢሞቴዎስ ምዕራፍ 1 ላይ ምን ይላል? በንጹህ ህሊና እንደ አባቶቼ አድርጌ የማመልከው እግዚአብሔርን አመሰግናለሁ ይላል። ይሄ ብቻ አይደለም። 1ኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ንጹህ ህሊና ግብዝነት የሌለበትን ፍቅር ብቻ ነው የሚያፈልቀው ይላል። ሃሌሉያ! ጌታ የተመሰገነ። አያችሁ፣ የሚያፈልቀው ይላል። ይሄም ብቻ አይደለም። የሐዋርያት ሥራ ምዕራፍ 23 ጳውሎስ በፈሪሳውያንና በሰዱቃውያን መካከል ተከሶ በቀረበ ጊዜ
ይሄንን የተስፋ ቃል እያልክ የሌለ ነገር የምታወራ ብለው ወገኖች ሆይ ተከሶ ቀረበ። ኢየሱስ ክርስቶስ መጥቷል የምሰብከው እሱን ነው ብሎ ወገኖች በሚናገርበት ጊዜ ያው በዚህ ምክንያት እንግዲህ በጣም ብዙ እስር ደርሶበታል። አሁንም ተከሶ ቀረበ እና ሲናገር ምን ይላል? የሐዋርያት ሥራ ምዕራፍ 23 በሸንጎ ፊት ቆሞ ምናል እስከዚች ሰዓት ድረስ ንጹሕ ሕሊና አለችኝ አለ። የዚህ ጊዜ ሊቀ ካህኑ በጥፊ እንዲመቱ ታዘዘ ማለት ነው። ለምን? በንጹሕ ሕሊና መኖር ይቻላል ብለው ስለማያስቡ እንዴት ይሄንን ትናገራለህ? በንጹሕ ሕሊና ነው ያለሁት ብለህ ትናገራለህ ብለው በጥፊ እንዲመታ አዘዘ ማለት ነው። ጳውሎስ ግን በንጹሕ ሕሊና መኖር ይቻላል ነው፣ እነሱ ግን መኖር አይቻልም ነው። እንዴት ይህን እንደፈርቅ ብለው በጥፊ እንዲመታ አዘዙ። በጥፊ ተመታ። ወገኖች በንጹሕ ሕሊና መኖር ይቻላል። ጳውሎስ ለጢሞቴዎስ ምን ይለዋል? እምነትና በጎ ሕሊና ይኑርህ ካለው በኋላ አንዳንዶች ሕሊናን ጥለው፣ ሕሊና ከሌለ እምነት በምን በኩል ነው የሚሆነው? ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ጠፍተዋል። ሕሊናቸውን ጥለው እምነት ብለው ምን ብለዋል? ጠፍተዋል ይለዋል። ወገኖች አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ ታገኙታላችሁ። ስለዚህ መንፈስ ቅዱስ በሕሊናዬ ምን ያደርጋል? ይመሰክርልኛል እውነትን እንደተናገርኩ፣ እኔ ጠፍቼ፣ እኔ ተደምስሼ፣ እኔ ሲኦል ገብቼ እነሱ እንዲድኑ እውነትን እንደምናገር እንደምጸልይ መንፈስ ቅዱስ በሕሊናዬ በኩል ይመሰክርልኛል ይላል። የሚመሰክርልኝ ብዙ ሐዘን፣ የማቋረጥ ጭንቀት በልቤ ያለውን ስለ እስራኤላውያን ልጆች እንደሆነ ይሄንን እውነት መናገሬን መንፈስ ቅዱስ ትክክል ነው ብሎ ምን ያደርግ? ይመሰክርልኛል። አንዳንድ ጊዜ በጣም ተጨንቃችሁ አታውቁም? እናውቃለን ወገኖች ሆይ። አንዳንድ ጊዜ በጣም ሐዘን ገብቶባችሁ አያውቁም? በጣም ብዙ ሐዘን ገብቶብን እናውቃለን። ተመልከቱ ቃላቶቹን። በኦሪጂናሉ መጽሐፍ ቅዱስ ብትመለከቱት በጣም የሚከብዱ ቃላቶች ናቸው። በኦሪጂናሉ በግሪኩ ማለት ነው። ምን ማለት ነው? ታላቅ ሐዘን፣ የውስጥ ስቃይ ወይንም ብካይ። ይሄ የግዕዝ ቃል ነው። ሐዘን ማለት ነው። በጣም የሚገርማችሁ የአእምሮ ስቃይ ነው የሚለው ትክክለኛው የግሪኩ ቃል ማለት ነው። ሄዳችሁ ስትመለከቱት የአእምሮ ስቃይ፣ የአእምሮ ሐዘን። ጳውሎስ ይሄንን በሁለት ነገር ነው የገለጠው። ምን የሚል ነው? አንደኛ ብዙ ሐዘን ብሎ፣ ሁለተኛ የማያቋርጥ ጭንቀት። እንዴት አድርጎ እንደተጠቀመ ተመልከቱ። ግን ይሄንን ነገር መንፈስ ቅዱስ በሕሊናዬ በኩል መጥቶ ይህንን ብዙ ሐዘን፣ ይህንን የማያቋርጥ ጭንቀት መንፈስ ቅዱስ በሕሊናዬ በኩል መጣና ትክክለኛ ነገር ነው ያሰብከው፣ ትክክለኛ ሁኔታ ላይ ነው ያለኸው፣ አይዞ ከኔ ነው። ለምን እንደዚህ አለው? ምናልባት ተረግሜ ይሆን አብጄ ይሆን እንደዚህ የማረገው? ምን ማለት ነው? አብጄ ነው ይሄ ነገር? ከየት መጣ? እኔ ልረገም፣ እኔ ልጥፋ፣ እኔ ልደምሰስ፣ እነሱ ይዳኑ የሚለው ምናልባት አይምሮ የስቶ ነው፣ ከየት አመጣሁት እንዳይል መንፈስ ቅዱስ መጣና ከኔ ነው አይዞ፣ ይህን እንድታሰብ ያደረኩ እኔ ነኝ። በሕሊናዬ መንፈስ ቅዱስ ይመሰክርልኛል። እኔ ሌላ ነገር እንዳላስብ፣ ያበድኩ እንዳይመስለኝ፣ የታመምኩ እንዳይመስለኝ፣ አይምሮ የሳተ እንዳይመስለኝ መንፈስ ቅዱስ መጣና በሕሊናዬ አይዞ፣ ትክክለኛ ሁኔታ ላይ ነው ያለው፣ ከኔ ነው፣ ይህንን ያሰብከው ከኔ ነው። ወገኖች ሆይ አያችሁት? መንፈስ ቅዱስ በሕሊናዬ በኩል ማድረጉል መስክሮልኛል። ስለማን ነው ይሄን ሁሉ? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ስለ እስራኤላውያን ይላል። በስጋ ዘመዶቼ ስለሆኑ ስለ እስራኤላውያን። ወገኖቼ ወንድሞቼ ሲል ክርስቲያን አማኞችን ማለቱ አይደለም። እንግሊዝኛው ካንትሪ ማን ነው የሚለው በስጋ ዘመዶቼ፣ ስለ ሀገሬ ሰዎች፣ ስለ ዘመዶቼ፣ ስለ ሀገሬ ሰዎች ነው። እንግዲህ እውነትን ስንነጋገር አንድ ሰው ስለ ሀገሩ ሲጨነቅ፣ ስለ ህዝቡ ሲጨነቅ፣ ህዝቤ መዳን አለባቸው፣ የሀገሬ ህዝብ መዳን አለበት እያለ ሲጨነቅ ስታዩ፣ ያውም ያ ህዝብ ኢየሱስ ክርስቶስን የሚጠላ የሚገፋ ህዝብ ሆኖ እሱ ግን ሲጨነቅ ስታዩ፣ ይሄ ሰው መንፈሳዊ ሰው ነው የሚመስላችሁ ወይስ ስጋዊ ሰው ነው የሚመስላችሁ? ብዙ ጊዜ እንደ ኢየሱስ ክርስቶስን እየገፉ አይደል ምንድን ነው የሚለው ምናምን ብላችሁ እንደ ስጋዊ ልታስቡት ትችላላችሁ። ወገኖች ሆይ ብዙ ጊዜ እንደዛ ነው የምናስበው። ጳውሎስ
በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 19 ጀምሮ እስከ 22 በጣም የሚገርም ነገር ይናገራል። ከአይሁድ የደረሰበትን መከራ በዝርዝር ይናገራል። በዝርዝር ወገኖች ሆይ እዛ ላይ የመከራውን አይነት የደረሰበትን ሁሉ ነው በዝርዝር የሚናገረው። ያን ሁሉ መከራ በድንጋይ ተወግሬ፣ መርከቤ ተሰብሮ፣ በውስጥ ፍርሃት፣ በውጭ ፍርሃት፣ ከአይሁዳውያን በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ ወገኖች ያሳድዱኝ ነበረ፣ በጅራፍ ተገረፌ፣ ያልዘረዘረው ነገር የለም። ያን ሁሉ ካለ በኋላ አሁንም ግን ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ይላል። አሁንም እየተጨነኩ የአማኞች ጉዳይ ያሳስበኛል። የዳኑት አማኞች አብያተ ክርስቲያናት ያሳስበኛል፣ ያስጨንቀኛል ይላል። ወገኖች እዚህ ላይ እየተናገረ ያለው ስለ አብያተ ክርስቲያናት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 19 ጀምሮ። ነገር ግን እዚህ ጋር ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ሲል ስለማን ነው እየተናገረ ያለው? ስለ ዘመዶቹ፣ ስለ ሀገሩ ሰዎች ነው። እንግዲህ ብዙ ሰው የሚያውቀው ወይንም የገጠመው ጭንቀት ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 19 ጀምሮ ያለው ነው። ስለ አብያተ ክርስቲያናት እንጨነቃለን። ህዝቡ እኮ በትክክል የዳነ አይመስለኝም፣ አገልግሎት ተበላሽቷል፣ ቤተ ክርስቲያን ያላት ስርዓት ተበላሽቷል ምናምን እያልን ስለ አገልጋዮች፣ ስለ አገልግሎት በጣም ብዙ እያነሳን እንጨነቃለን። ይህ ወገኖች በጣም ብዙ የምንጨነቅበት ነገር ነው። የተወሰኑ ሰዎች ግን ከዚህ ከአገልግሎቱ ይወጡና ከቤተ ክርስቲያን ሰርቪስ ይወጡና ቤተ ክርስቲያን ስላሉት አማኞች ይወጡና ስለ ህዝባቸው፣ ስለ ሀገራቸው በጣም ብዙ የሚጨነቁ ሰዎች አሉ። ስማቸውን መናገር አያስፈልግም እንጂ በጣም ሸክም ያለባቸው፣ መብላት እስከማይችሉ ድረስ፣ መጠጣት እስከማይችሉ ድረስ ስለ ህዝባቸው የሚጨነቁ፣ ህዝቤ አልዳነም፣ መዳን አለበት ህዝቤ፣ ሀገሬ ወይኔ እያሉ የሚጨነቁ ደግሞ አማኞች አሉ። የሚጨነቁ ደግሞ አገልጋዮች አሉ። ለምሳሌ እንደ ነህምያ ወንድሙ አናኒ ከኢየሩሳሌም ደርሶ ሲመጣ ጠየቀው። ኢየሩሳሌም እንዴት ናት ብሎ ጠየቀው። ኢየሩሳሌም ፈርሳለች፣ መቅደሱ ተቃጥሏል፣ ቅጥሩ ፈርሷል፣ ህዝቡ ተግዟል፣ ምድሪቱ ባዶ ሆናለች፣ በጣም የሚያሳዝን ምድረ በዳ ሆናለች ባለው ጊዜ አያሌ ቀን 4 ወር ያህል አዘነ፣ አለቀሰ። ህዝቤ ወይኔ ሀገሬ አለ ወገኖች። ከዚያ ንጉሱን ጠየቀ። ንጉሱን ጠይቆ ሄደ ወገኖች። ቅጥሩን ሰርቶ አድሶ ተመለሰ። እዚህም ጋር ጳውሎስ የሚለው በጣም የሚገርማችሁ፣ ጳውሎስን አድንቄዋለሁ። ሮሜን ሲጽፍ እስራኤላውያንን ሲጠራቸው የነበረው ሮሜን ሲጽፍ ከምዕራፍ 1 ጀምሮ እስከ ምዕራፍ 9 ድረስ ሲጠራቸው የነበረው አይሁድ እያለ ነበር የሚጠራቸው። አይሁዳውያን፣ አይሁድ፣ አይሁድ እያለ ነበር። አስቀድሞ ለአይሁድ ደግሞ ለግሪክ እያለ ነው የሚጠቅሳቸው። ተመልከቱ። አይሁድ ብትሆን በዚህ ብትመካ ይላል። አይሁድ የለም፣ ግሪክ የለም፣ ጨዋ የለም እያለ አይሁድ 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 እያለ ነው። ብዙ ቦታ አይሁድ እያለ ነበር የሚጠራቸው የነበረው። እዚህ ጋር መጥቶ ግን እነሱ እኮ አይሁዳውያን ናቸው አይደለም ያለው፣ እስራኤላውያን ናቸው ይላል። አይሁዳውያን ናቸው አላለም። ምክንያቱም ልንገራችሁ፣ ታሪካዊ ዳራውን ወደፊት ሂደን ስንመለከተው እስራኤላውያን ራሳቸውን ሲጠሩ አይሁዳውያን ብለው አይደለም የሚጠሩ፣ እስራኤላውያን ብለው ነው የሚጠሩ። እኔ እስራኤላዊ ነኝ ብለው ነው የሚጠሩ። ስለዚህ ይህንን ስም ደግሞ የሚጠቀሙት ግሪኮች እስራኤላውያን ብለው ነው የሚጠሯቸው፣ አይሁዳውያን ብለው አይደለም የሚጠሯቸው። ጳውሎስ ደግሞ እየጻፈ ያለው በግሪክኛ ነው። እስራኤላውያንም ራሳቸውን የሚጠሩት እስራኤላዊ ብለው ስለሆነ እየጻፈ ያለውም ደግሞ በግሪክኛ ስለሆነ ግሪኮች እስራኤላውያንን አይሁዳውያን ብለው ሳይሆን የሚጠሯቸው እስራኤላውያን ብለው ነው። ይህንን ቃል ተጠቅሞ እዚህ ጋር የተጠቀመውን ስትመለከቱ እስራኤላውያን ወንድሞቼ፣ ዘመዶቼ ብሎ ነው የሚጠራቸው። አይሁዳውያን ብሏል። ተመልከቱ። አይሁዳውያን አላቸው፣ እስራኤላውያን አላቸው። ምንድን ነው ጥቅሙስ? ምንድን ነው ልዩነቱ ለምትሉ ልዩነቱን ልንገራችሁ። ልዩነቱ ምን እንደሆነ አይሁድ ብሎ ከተጠቀመ ከ12ቱ ነገድ አንዱን ነጥሎ ነው የሚናገረው። ይሁዳ የሚለው ከአይሁድ የሚለው የመጣ ነው። ከይሁዳ ነገድ የሆነው የሚለው አይደለ? አራተኛው የሊያ ልጅ ወይንም የያዕቆብ ልጅ ይሁዳ ነው። ኢየሱስ ክርስቶስ የመጣው ከይሁዳ ነው፣ ከይሁዳ ነገድ ማለት ነው። አይሁድ የሚለው ከዛ የመጣ ማለት ነው። ስለዚህ አይሁድ ስንል ከ12ቱ አንዱን ነገድ ነው። ሌሎቹ በሙሉ 11ዱ በዚያ ውስጥ
ይካተታሉ ማለት ነው። እስራኤል ሲል ግን 12ቱንም ነገዶችን እያነሳ ነው። ተመልከቱ። እዚህ ላይ ጳውሎስ ብዙ ሐዘን የማያቋርጥ ጭንቀት አለብኝ ይልና ስለማን ወንጌል ሲሰበክላቸው፣ ስለ አብያተ ክርስቲያናት ወንጌል ተነግሯቸው ስላመኑ ስላላመኑ ሳይሆን በስጋ ዘመዶቼ ስለሆኑ ስለ እስራኤላውያን ይላል። ስለ እስራኤላውያን ነው፣ ስለ አብያተ ክርስቲያናት አይደለም። ተመልከቱ። ስለ ዘመዶቼ፣ ስለ እስራኤላውያን፣ ስለ አይሁዳውያን እያለ ሲብሰለሰል ባህሉን እያነሳ ለሃይማኖቱ የቀና ለባህሉ የቀና እንዳይመስለው አይምሮ፣ ተመልከቱ፣ አይምሮ መንፈስ ቅዱስ በህሊናዬ የነበረውን እውነት ትክክለኛ ነው እያሰብክ ብሎ ምን ያደርገዋል? ዘረኝነት እንዳይመስለው፣ ሀገሩን ወዳድነት እንዳይመስለው፣ ህዝቡን ወዳድነት እንዳይመስለው ለአይምሮው ለህሊናው መጣና መንፈስ ቅዱስ ትክክለኛ ነገር ነው ያሰብከው፣ ስለ ዘመዶች ማሰብህ፣ ስለ ሀገር ማሰብህ ይልና መንፈስ ቅዱስ በህሊናዬ በኩል መጥቶ ትክክል ነው ያሰብከው፣ ከእኔ ነው ያሰብከው ብሎ ምን ያደርጋል? ያረጋግጣል። ጳውሎስ አፈንግጦ ወደ ሌላ ነገር እንዳይሄድ ምን ሁኜ ነው? ተረግሜ ነው? ታመሜ ነው? አብጄ ነው? ምንድን ነው እንደዚህ ስለ ሀገሬ ስለ ህዝቤ ዘረኝነት ነው እንዳይል አይደለም፣ ከእኔ ነው ብሎ መንፈስ ቅዱስ በህሊናው በኩል ምን ያደርግለታል? ይመሰክርለታል። ወገኖቼ ህሊናችን ይምራል። ህሊናችን በመንፈስ ቅዱስ ይምራን። ወገኖቼ አንዳንድ ጊዜ ግልጽ የሆኑ ሁኔታዎች አሉ፣ ግን ጥቅስ የማይገኝላቸው የሚገርማችሁ ነጭ ያልሆኑ ጥቁር ያልሆኑ ነገር ግን ግራጫ የሆኑ የሚገጥሙን ነገሮች አሉ። ነገር ግን መንፈስ ቅዱስን ስትለማመዱት በህሊናችሁ በኩል የሚያፈስላችሁ ድምፅ አለ፣ ትክክለኛውን ድምፅ አለ። እሱ መጥቶ ምን ያደርጋችኋል? ይጠብቃችኋል። ህሊናችሁ ላይ መጥቶ መልሱን ቁጭ አድርጓል። ይገባችኋል፣ የሆነ ነገር እንደሆነ ይገባችኋል። ጳውሎስ ያለውን ተመልከቱ። ብዙ ሐዘን የማያቋርጥ ጭንቀት ለረጅም ጊዜ ይዞኛል፣ ብዙ ጊዜ ይዞኛል። ይሄ ስለ ዘመዶቼ፣ ስለ ወገኖቼ፣ ስለ እስራኤላውያን ያለውን ሁኔታ እኔ ተረግሜ እነሱ እንዲድኑ እጸልይ ነበር የሚለው የግሪኩን ቃል ብትመለከቱ ትደነቃላችሁ። እጸልይ ነበር ከሚለው ማንነት ይወጣል። እጸልይ ብቻ አይነት አይደለም የሚለው ተመልከቱ። እመኝ ነበር፣ አጥብቄ እማጸን ነበር ነው የሚለው። መጸለይማ ማንም ሰው ይህንን አድርግልኝ፣ ይህንን ስጠኝ፣ ይህንን አድርግልኝ ብሎ ይጸልያል። ጳውሎስ ግን አጥብቄ እመኝ ነበረ፣ አጥብቄ እማጸነው ነበር። እኔ ልሙት፣ እኔ ልጥፋ፣ እኔ ልደምሰስ፣ እነሱ ይዳኑልኝ። ተመልከቱ። እስራኤልን የምጠላ አይደለሁም፣ እስራኤልን የምወድ ባህሉን ሀገሬን የምወድ ነኝ። ይሄ ነው ልመናዬ፣ ይሄ ነበረ መሻቴ። ይሄንን ነው የሚጸልየው ጳውሎስ። አስተማሪዎች የሚናገሩት ምንድን ነው የሚጸልየው ጳውሎስ? ጸሎቱ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበረ። መግቢያ እየሰጣቸው ነው። መልሱን ከመስጠቱ በፊት ቁጥር 1 ጀምሮ እስከ 5 ድረስ ያለውን የውስጡን ሐሳብ፣ የውስጡን ጸሎት፣ የውስጡን ጩኸት፣ ሀገሩን መውደዱን፣ ህዝቡን መውደዱን እየተናገረ ነው። ጠልቶ አይደለም ወገኖች፣ የተገለጠለት እውነት ስላለ ነው። የገባው ብርሃን ስላለ ነው። እኔ ከክርስቶስ ተለይቼ የተረገምኩ እንደሆነ እጸልይ ነበር። ወገኖቼ ዘመናችንን ደግሞ አስቡት። ምን አይነት ዘመን ውስጥ ነው ያለ ነው? እርግማን ይሁን በረከት አላውቅም። ወደ ሶሻል ሚዲያው ስትሄዱ ፌስቡኩንም ሆነ ዩቲዩብንም ሌሎቹንም ሚዲያዎችን ስትመለከቱ እርግማን ይሁን በረከት አላውቅም። ብዙ መልካም ነገር አለው ሚዲያ። አሁን ግን ወገኖች ሆይ ሁሉም ከፍቶ ወገኖች ሆይ በጣም የሚያሳዝን የእርግማን አይነት የጥፋት አይነት የሚታወጅበት ወገኖች ሆይ ብዙ ሰዎች በቀላሉ መሳደብ መራገም የቻሉበት ዘመን ላይ ነው ያለ ነው። በለው ጨፍጭፈው ደምስሰው እያሉ የሚናገሩበት በጣም የሚያሳዝን። ስለ አንድ ሰው ብለን በሚሊዮን የሚቆጠረውን ህዝብ በተራ ቃል ጋዛ አርከፍክፎ ማቃጠል ነበር እያለን የምንናገርበት ዘመን ላይ ደርሰናል ወገኖች። ምን አይነት ውድቀት ላይ ነው ያለነው? እንደዚህ አይነት ህዝብ ያለበት ዘመን ላይ ደርሰናል ወገኖች። ተራጋሚ የሆነ ህዝብ ያለበት ዘመን ላይ ነው ያለነው። እዚህ ጋር ደግሞ የምናየው ሰው ተመልከቱ።
እነሱ ይድኑ ዘንድ እኔ የተረገምኩ እንደሆን እጸልይ ነበር። ምን አይነት መንፈስ ነው ወገኖች! የሚገርም መንፈስ ነው ወገኖች። እነሱ እንዲድኑ እኔ የተረገምኩ እንደሆን እማጸነው ነበር፣ እለምነው። እኔ ልረገም፣ እኔ ልደምሰስ፣ እኔ ልጥፋ፣ እነሱ ይዳኑልኝ ይል ነበር። ሀገሬ ይዳን ይል ነበር ወገኖቼ። ይሄ ሲጀመር ምን አይነት እንደሆነ አይገባኝም። ምን አይነት አባባል እንደሆነ ራሱ አይገባኝም። ምን ማለቱ እንደሆነ አይገባኝም ወገኖች። ነገር ግን በትንሹ ለማስረዳት በትንሹ ለማብራራት ከክርስቶስ ተለይቼ ይላል። በመሰረቱ በክርስቶስ ብሎ ያስተማረን ራሱ ሐዋርያው ጳውሎስ ነው። በክርስቶስ የሚለውን አዲስ ኪዳን ላይ ኢየሱስ.com ላይ ሄዳችሁ ብትመለከቱት በአዲስ ኪዳን ውስጥ 103 ጊዜ ጠቅሶታል። ከ103ቱ ዮሐንስ አንዱን ብቻ ነው ያነሳው፣ በሁለተኛ ዮሐንስ ማለት ነው። ነገር ግን ጳውሎስ ይሄንን አሁን የምነግራችሁ ነገር በክርስቶስ 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 እያልኩ ስናገር እኔ በሱ ውስጥ ሆኜ ነው የምነግራችሁ። በሱ ውስጥ ገብቼ ነው የምነግራችሁ። በሱ ውስጥ ያለ እውነት ነው። በሱ ውስጥ ያለ ሸክም ነው። የመጣበት፣ የሞተበት፣ የተቀበረበት፣ የተነሳበት፣ ያረገበት፣ ተመልሶ የሚመጣበትም እውነት ነው እየነገርኳችኋለሁ። የራሴን አይደለም፣ የፈቃዴን አይደለም፣ የአቅሜን አይደለም ይላል። ጎረቾ ይህንን በሚቀጥለው በስፋት እንመለከትበታለን። እግዚአብሔር ለአባቶቻችን ያበራውን ብርሃን ለእኛም ያበራልን ወገኖች። ተስፋ አንድ ነው። ኢየሱስ ክርስቶስ መጥቷል፣ ሞቷል፣ ተቀብሯል፣ ተነስቷል፣ አርጓል፣ ተመልሶ ይመጣል። ተስፋ ይሄ ነው ወገኖች። ተስፋ ምድራዊ ያለ ነገር አይደለም። አንብቤላችኋል። የሐዋርያት ሥራ ምዕራፍ 26 ቁጥር 6 እስከ 9 አንብቡትኝ። ተስፋ ኢየሱስ ክርስቶስ ብቻ ነው። ከፍ አለ፣ ዝቅ አለ፣ ሞላ፣ ጎደለ የሚባል ነገር የለም። አባቶቻችን በብዙ አይነት መከራ እያለፉ ይህንን ተስፋ ይጠብቁ ነበር። መጣ። ከመጣ በኋላ ዋጋ የከፈሉለት፣ የሞቱለት፣ በመጋዝ የተሰነጠቁት፣ በፈላ ዘይት የተቀቀሉት፣ በእስር ቤት በአውሬ የተበሉት፣ በብዙ አይነት በእሳት የተቃጠሉት ስለዚህ ስለ ኢየሱስ ክርስቶስ ስለ ትልቁ ተስፋ ነው ወገኖች። ዛሬ የሆነ ነገር ባልሆነልን ቁጥር ወገኖች ሆይ ብዙ የምንናገራቸው ነገሮች አሉ። ከክርስቶስ እያፈገፈገን እየተንሸራተትን ክርስቶስን ለምድራዊ ነገር ስንፈልገው ስብከታችንም መዝሙራችንም መልእክታችንም ጉባኤያችንም ይህንን ሲሆን ወገኖች ስጋ ሲሸት ሰማይ የማያስናፍቅ ነገር ስንሰማ በጣም ያሳዝናል። ክርስቶስ ያልሞተለትን አባቶቻችን ያልሰበኩትን ነገር ይዘን ስንንቀሳቀስ በጣም ያሳዝናል። ሕይወታችን በደካማ ሕይወት ወገኖች ሆይ በሚመላለስበት ጊዜ ያሳዝናል። እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ኢየሱስ ክርስቶስ የዘላለምን ሕይወት የሚሰጥ የዛሬ 2000 ዓመት ላንተ ሲል ላንቺ ሲል ከድንግል ቅድስት ማርያም ተወልዶ መስቀል ላይ ሞቶ ተቀብሮ ተነስቶ አርጎ ደሞ ተመልሶ ይመጣል። ሊገዛ የዳኑትን ሊያከብር ያልዳኑትን ሊፈርድ ይመጣል። እግዚአብሔር ከዚህ ይጠብቀን። ጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ክብር ላንተ ይሁን። አባት ሆይ ተመስገን። ጌታ ሆይ ይሄ ቃል በዓለም ሁሉ በየሰው ቤት ሁሉ ይግባ። እግዚአብሔር ሆይ ክብር ላንተ ይሁን። ስለ ረዳኸኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። ወዳችኋለሁ።